ለቅዱስ ኤፍሬም ለአባ ሕርያቆስ ምስጢረ ጥበቡን ዕውቀቱን ማስተዋሉን የገለጸ አምላከ ቅዱሳን ለመምህራችን ለመምህር ኢዮብም ምስጢረ ጥበቡን ማስተዋሉን ዕውቀቱን ይግለጽለት። እንደምኛለም እግዚአብሔር አምላካችን አይነ ልቡናችንን ብሩህ አድርጎ የሚሰጠውን የድንግል ማርያም ቅዳሴዋን እንድንሰማ እግዚአብሔር አምላካችን አይነ ልቡናችንን ብሩህ ያደርገልን። የጀመርነውን እናታችን ድንግል ማርያም የጾም ፍልሰታ መታሰቢያ በሰላም ጀምረን ለፍጻሜ እንዲያበቃን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ እታብአነ እግዚኦ ዘመዙት አላ አድኅነነ ወባልሐነ ሙሉ ቅድመ ዚአከ ይእቲ መንግሥት ኃይለ ወኃይል ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዚእተ ማርያም ሰላም ለኪ ድንግል በህሊናኪ ወነፍስኪ ተጸጋ እግዚአብሔር ምስሌኪ ሳሊ ጸልይ ለነ ምህረተ ፍቅር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ዘባሕፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይነበብ በዕለተ ቀዳሚት ሰንበት። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት ሰንበት አለ በመክበር ትቀድማለችና አድም ዛሬውኑ ቅሎ የቀደመች ትውላለችና። ቀዳሚት ሰንበት በሚለው ሰንበተ አይሁድ የሚል አብነት ይገኛል። አይሁድ የሚያከብሯት ማለት ነው። አሁን እንዲህ ማለቱ እነሱ የሚያከብሯት እኛ የማናከብራት ሆነን አይደለም። መደበኞቹን እነሱ ናቸውና መደብነቱን ለእነሱ ሰጥቶ ተናገረው። አንድም አከባበሩ የየቅን ነውና እነሱ አርብ ከሰዓት በኋላ ቀና ብለው ፀሐይ ዘንበን ብለው በአየር ጊዜ ያጠፉትን አይዘረጉም፣ የዘረጉትን አያጥፉም፣ ስልስ አይሰልሱም፣ ደጃፍ አይመለሱም። እኛ ግን ድወይ ለመጠየቅ ሙልት ለመግበል ቤተክርስቲያን እጅ ለመንሳት እንሄዳለንና። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁረ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኝ ትለዋለች። ክርክር በሰኞ ተፈጽሟልና ባርክን ይላታል። በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይእዜር በላዕሌከ ብላ ትባርኳለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ቢል አንድ ነው። እሱን ንጽሕት ወምልዕት ብሎ ያመጣዋል። በዚህ ዕለት ከቀድሞ ይልቅ ጽድቅት ብልዕት ሆና ተገልጣለታለችና ባየው እየመሰለ ያመሰግናል። አሁን በእመቤታችን መለወጥ መለዋወጥ ኖሮባት አይደለም፣ እርሱ እየበቃ እየቀደመ መሄዱን መናገር ነው። ንጽሕት ወብርህት ንጽሕት ወብርህት ጽድቅት ብልዕት እመቤታችን ወቅድስት በኩሉ በውስጥ በአፋ በነፍስ በሥጋ በምድር በሰማይ ቅድስት እንተ አቀፈቶ ለእግዚእ በረሃ እንተ አቀፍክዮ ሲል ነው። በክንድሽ ታቅፈሽ በማልጅሽ ያዝሽው እመቤታችን። ሕፃናት ሲወለዱ እናቶቻቸው በማዕዶቻቸው ይዟቸዋል አናቱ እንዳይወርዳቸው ነው። ጌታም ጌዘ ሕፃናትን አላፋለሰምና ዴረዋን። አንድም በክንድሽ ታቅፈሽ ያዝሽው እመቤታችን። ወኩሉ ፍጥረት ይትይሱ ምስሌሃ ምስሌኪ ስም ነው። ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይሰኛሉ። እንዘ ይጸርቡ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ሰአሊ ለነ ቅድስት የቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ አይደለም ያሉ እንደሆነ ተፈሥሒ ኦ ምልዕተ ጸጋ ተፈሥሒ እስመ ረከብኪ ሞገሰ ተፈሥሒ እግዚአብሔር ምስሌኪ እያሉ ከአንቺ ጋራ እንዳንቺ ደስ ይሰኛሉ። በክንድሽ ታቅፈሽ በመሃል እጅሽ ከያዝሽው ልጅሽ ጽንዕት በድንግልና ስንቡት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ተፈሥሒ ኦ ምልዕተ ጸጋ ተፈሥሒ እስመ ረከብኪ ሞገሰ ተፈሥሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ሶስት ጊዜ ተፈሥሒ ያለ የሶስትነቱ ቃሉ አለመለወጡ የአንድነቱ ምሳሌ ነው። አንድም በነገደ ሲም በነገደ ካም በነገደ ያፌት ትመሰገናለችና፣ አንድም በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በሦስቱ ልሳነ ፍጥረት በመላእክት በደቂቀ አዳም በካለ ፍጥረት ትመሰገናለችና፣ አንድም የንጽሐ ሥጋ የንጽሐ ነፍስ የንጽሐ ልቡና ምሳሌ ነው። ናስተበስበኪ ኦ ግርምት ድንግል
ገናምት ድንግልም ገናምነትሽን ጽብጽብ እንላለን እናደንቃ እንናገራለን። የእመቤታችን ገናንነቷ በአይሁድ በመናፍቃን በአጋንንት ዘንድ ነው። እንኳን እሷ በእሷ ያመኑ ምዕመናን ግሩማን ናቸው። እንደ ዮሴና ኩፕሮስ ወርስ ይላል። ይህ የንጉሥ ልጅ ነው። ዮሴና የምትባል መልካም ገናን ከደርግባት ጋር አስተባብራ የያዘች ክርስቲያን ሴት ነበረች። መልኳን አይቶ በሐሰት ዝሙት ተነደፈ። ላግባሽ አላት። አይሆንም አለችው። በብዙ ነገር ሊያሳምናት ሲሞክር የማይሆንለት ሆነ። በዚህ ጊዜ ቆጵርያኖስ የሚባል ጠጓይ ወዳጅ ጋሪን ጉታች ወዳጅ ነበረው እና እንዲህ ያለ ሴት አፍቅሬ በእሷ ሰቃያለሁ አለው። ታዲያ ምን ችግር አለን ያመጣልሃለሁ ብሎ ማምጣት የማይሆንለት በሆነ ጊዜ ሰይጣንን ልኮ በእንዲህ ያለ ሴት አለች እና እሷን ካላመጣህልኝ ከእንግዲህ ወዲህ እኔ አንተ አላምንም አላመልክም አለው። ያን ሰይጣን ማምጣት የማይሆንለት ሲሆን እሷን የምትመስል ሴት አመጣለት። በዚህ ጊዜ እመቤቴ ዮስቲና ነሽን ብሎ ስሟን ሲጠራት እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ያን ጠንቋይ ለካስ የኛ ስራችን እውቀታችን እንዲያው ከንቱ ነውን ብሎ ንስሐ ገብቶ በእመቤታችን አምኖ ጸንቶ የሚኖር ክርስቲያን ሆኗል። ወንፌኑ ለኪ ደሳ ምስለ ገብርኤል መልአክ እንደ ቅዱስ ገብርኤል ከገብርኤል ጋር ላንቺ ምስጋና እናቀርባለን። በስመ አብ ፍሬ ከርስኪ ኮነ መድኃኒተ ዘመድነ እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ የማኅፀንሽ ፍሬ ኢየሱስ ክርስቶስ የእኛ የዘመዶቻችን የአዳምና የሔዋን ድኅነት ሆኗልና። አንድም የማኅፀን ፍሬ ኢየሱስ ክርስቶስ የእኛ የዘመዶቻችን የአዳምና የሔዋን ድኅነት ሆኗል። ወአቅረበነ ኀበ እግዚአብሔር አቡሁ ወአቅረበነ ኀበ እግዚአብሔር አቡሁ ወደ ባሕርይ አባቱ አቀረበን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ወደ ባሕርይ አባቱ ካቀረበን ልጅሽ ስልዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ከመ ከብካብ ዛልዎ ጥልቀት ከመቤተ ከብካብ ንጹሕ ሲል ነው። እንደ ሰርግ ቤት አደብ ጉድፍ ሳይኖርብሽ ንጹሕ ሊሆንሽ ብትገኝ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ኃይለ ልዑል ሰንደለኪ ኃይለ ልዑል ወልድ ከሦስቱ ግብራት ከለከለሽ ከዘር ከሩካቤ ከሰስሩተ ድንግልና ውእቱ ሰን ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሩተ ድንግልና እለስሩዋን በእጓለ እመሕያው ወእሙራን ቦሙ እንዲል ወንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ሰንደለኪ ኃይለ ልዑል ወልድ ሥጋሽን ቢዋሃድ ኦ ማርያም አማን ወለድኪ ቃለ በእውነትም የቤታችን የአማካላዊ ቃልን ወለድሽው። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጎም አይሄድምና ይኸውን ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባሕርይ ልጁ ነው። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጎም አይሄድምና ይኸውን ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባሕርይ ልጁ ነው። መጽአ ወአዳነነ እምኃጢአት መጽአ ወአዳነነ እምኃጢአት ተወልዶም ከመከራ ሥጋ ከመከራ ነፍስ አዳነን። አንድም ኃጢአት አዳነን፣ አንድም በቁሙ ከኃጢአት አዳነን። ሰአሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ውእቱ ዘመድ ዘእምስረ ዳዊት ከዳዊት ስር ከዳዊት ባሕርይ የተገኘሽልን እውነተኛ ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴይ፣ ወደ ታች ቢያዩ ኢያቄም ግንዱ ዳዊት ነው። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋሕድ ቃል ዘእምአብ ዘእምቅድመ ዓለም ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋሕድ ቃል ዘእምአብ ዘእምቅድመ ዓለም ቅድመ ዓለም ህቡዕ ከሚሆን ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደ ተቀዳሚ ተከታይ የሌለው የአብ የባሕርይ ቤትን ኢየሱስ ክርስቶስን የወለድሽልን እውነተኛ ዘመድ አንቺ ነሽ። ህቡዕ ኀበ አርሶ ራሱን በሥጋ ህቡዕ ቢያሰኝ ወነሣ እምኔኪ አርአያ ገብር ወነሣ እምኔኪ አርአያ ገብር ከአንቺ አርአያ ገብርን ነሣ። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ቅድመ ዓለም ህቡዕ ከሚሆን ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ህቡዕ ኀበ አርሶ ራሱን በሥጋ ህቡዕ ቢያሰኝ ወነሣ እምኔኪ አርአያ ገብር ወነሣ እምኔኪ አርአያ ገብር ሀየሰ ወረሰ ክብረ ተለዓለመ መባልን ከአንቺ ገንዘብ አደረገ። ሰአሊ ለነ ቅድስት ሀየሰ ክብረ ተለዓለመ መባልን ገንዘብ ካደረገ ልጄ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን።
ኮንኪ ዳግሚተ ሰማይ ዲበ ምድር ወላዲተ አምላክ ዘእንበለ ርኩስ ያለመለወጥ ያለመናወጥ አምላክን የወለድሽ እመቤታችን ምድር ከመባል ላይ ሁለተኛ ሰማይን ተዋልሽ። የእመቤታችን ዳግምነቷ ለጽርሐ አርያም ነው። ምድርን በአድማስ በኩል እንደ መሶብ፣ ሰማይን እንደ መሶብ መፍቂያ፣ ምድርን እንደ ወጪት፣ ሰማይን እንደ ወስከንቢያ አናለብቦ አያይዟቸዋልና አስተዋወቅዎ ዲበ እምነጎክ እንዲህ ሰረቀ ለነ እምኔኪ ፀሐይ ስብ ፀሐይ ዝክ ኢየሱስ ክርስቶስ ነው ካንቺ ተወለደ። ወልድኪዮ ከመ ትንቢተ ነቢያት ዘእንበለ ዘር ወኢሙስና ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ዘር ምክንያት ሳይሆንሽ ያለመለወጥ ያለ ዘርአ ብእሲ ወለድሽ። ሰአሊ ለነ ቅድስት ያለመለወጥ ያለ ዘርአ ብእሲ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አይምሮውን ጥበቡን በልቦናችን ሳይድን አሳድሪልን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ጽላተ ኪዳን ያለባት ደብተራዊት አንቺ ነሽ። ወውስቴታ ጽላተ ኪዳን 10 ቃላት በእውነት ጽላቶች ይጻፉባት የጽላተ ኪዳን ያሉባት ደብተራዊት አንቺ ነሽ። ጽላተ ኪዳን አላት ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ አጠፋችኋለሁ ብሎ ተካሂዶባታልና። መሶበ ወርቅ እንተ መናሁ ረቂቅ መናን በውስጡ የያዘች መሶበ ወርቅ ያለችበት ደብተራዊት አንቺ ነሽ። ይህስ እንደምንድን ነው ቢሉ እግዚአብሔር ለሙሴ በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለው። ሙሴ ከእግዚአብሔር ትእዛዝ ተቀብሎ 3 ክፍል ያላት ደብተራ ኦሪት አሰርቷል። የመጀመሪያዊቱ ቅድስተ ቅዱሳን ትባላለች። ይህችውም ኪሩቤል የሚጋርዷት ጽላተ ሕግ ያለባት ረቂቅ መናን የያዘች መሶበ ወርቅ የለመለመች የአሮን በዕዝራ የወርቅ ማዕድን ያሉባት የሶስተኛይቱ ክፍል ነች። በዚች ክፍል ሊቀ ካህናቱ በዓመት አንድ ጊዜ እየገባ ስለ ራሱና ስለ ሕዝቡ ኃጢአት መስዋዕት ያቀርቡባታል። ሁለተኛይቱ ክፍል ቅድስት ትባላለች። በዚች ክፍል ሌዋውያን ካህናቱ እየወጡ እየገቡ ይጸልዩባታል። የሚቃጠል መስዋዕት ያቀርቡባታል፣ ዕጣን ያጥኑባታል፣ መብራት ያበሩባታል። ሶስተኛይቱ ክፍል አጸደ ደብተራ ኦሪት ትባላለች። በዚች ክፍል ካህናቱ እጃቸውን እግራቸውን ይታጠቡበታል፣ ተረፈ መስዋዕት ይመገቡበታል፣ ለመስዋዕት ለምስጋና ይዘጋጁበታል። ይህ ምሳሌ ነው። ደብተራ ኦሪት በመላው የእመቤታችን ቅድስት የንጽሕና ቅዱሳን የአራቱ ባህርያት ታቦት የማይዘን ጽላት የትስብእት ቃሉ የአብ አካላዊ ቃል ምሳሌ ነው። አንድም ደብተራ ኦሪት የእመቤታችን ቅድስት የንጽሕናዋ ቅዱሳን የነፍስ የስጋዋ ታቦት የልቦናዋ ጽላት የአብ አካላዊ ቃል ቃሉ የተዋህዶ በቅዱስ መንፈስ ቅዱስ የተገለጠላት የተዋህዶ ምስጢር ምሳሌ ዘውእቱ ወልደ እግዚአብሔር መጻዋ አደረ ሀበ ማርያም ድንግል ሊቅ ከሆነ ሳይተረኩም አይድምን። ይኸውም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ወልደ እግዚአብሔር ነው። ከሰው አምኔሃ ቃል አብ ከሰው አምኔሃ ቃል አብ የአብ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወወለደቱ ውስተ ዓለም ለንጉሠ ስብሐት ወወለደቱ ውስተ ዓለም ለንጉሠ ስብሐት በዚህ ዓለም ወለደችው። የክብር ባለቤት እርሱም በዚህ ዓለም ወለደችው። መጻዋ አዳነነ መጻዋ አዳነነ ተወልዶም አዳነን። ትድፊሳ ገነት እመበግዕ ነዋዊ ተስፌሳ ገነት እመበግዕ ነዋዊ የነዋዊ በግ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ነዋዊ በግ አለው ብዙ ኢነዋውያን አባግዕ አሉና ከዚያ ሲለይ ነው። አንድም በዕለተ ዓርብ በመስቀል ላይ 7 ነገሮችን ተናግሯልና አምላኬ አምላኬ ነጽረን ወለምንት አደገን ኤሎሄ ኤሎሄ አባ እስራኤሎ ወስመ ዘኢያምሩ ይገብሩ ዮም ትሄን ምስሌ ወሰገነት ነያ እምከ ወነዋ ወልድኪ ሰማይኩ ወይቤ ተፈጸመ ኩሉ አባ መሐሰን ነፍሴ ወሰደቀ ቅድስት ብሎ እነዚህ 7ቱ አስርሃ መስቀል ይባላሉ። ወልደ አብ ዘይነፍር ለዓለም ይህ ከሆነ ሳይተረጎም ሕክምና ይኸው ለዘላለም በጌትነቱ ጸንቶ የሚኖር የአብ የባሕሪ ልጅ ነው። መጻዋ አዳነነ እምኃጢአት ሰው ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ጥበቡን በልቡናችን ሳይድን አሳድሪልን። ተሰመኪ እመ ለክርስቶስ ንጉሥ እመ ካለ ዘለም ካለ እሞቢል በቀና ነበረ ልማደ መጽሐፍ ነው። እመቤታችን የንጉሥ ክርስቶስ እናት ተባልሽ። እምድረ ወለድኪ ኪያሁ ነበኪ በድንግልና እምድረ ወለድኪ ኪያሁ ነበኪ በድንግልና እርሱን ከወለድሽ በኋላ በተፈጥሮ የማይመረመር ባሕርይ ሆነሽ ወሰንሽው። በመንክር ብስቲሁ ወለድኪሁ ለአማኑኤል እጹብ ተክረ የሚያሰኝ ምስጢረ ተዋህዶ አማኑኤልን ወለድሽው። አማኑኤል ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነ አምላክ ማለት ነው። ወዝ ሰማዊ ተከለይ ብሉ በሊቶቶ እንዲበ ወበንተዝ አቀበኪን ወረሙስና ስለዚህ እመቤታችን ያለመለወጥ ያለመናወጥ በድካሬ ስጋ በድካሬ ነፍስ በድካሬ ሕሊና አጸናሽ።
ሰዓሊ ለነ ቅድስት በድንጋሌ ሥጋ በድንጋሌ ሕሊና ካዘናሽ ልጅሽ ስኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምንችልን አእምሮውን ጥበቡን በልቡናችን ሳይለን አሳድሪልን። አንቲ ውእቱ ሰዋስው ዘርእያ ያዕቆብ እግዚአብሔር ላዕሌሁ አንቲ ውእቱ ሰዋስው ዘርእያ ያዕቆብ እግዚአብሔር ላዕሌሁ ከምድር እስከ ሰማይ ተዘርግታ በላዩ ላይ መላእክት ሲወጡባት ሲወርዱባት ከዚያ ላይ ዙፋን ተዘርግቶባት በዚያ ላይ ተቀምጦባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ምን ነው ይህንማ በማክሰኞ ውዳሴ ማርያም ተናግሮት የለምን? ስለምን አሁን ደገመው ቢሉ ራእዩ የተገለጠው በዕለተ ቀዳሚት ነው። ምስጢሩ የተፈጸመው በዕለተ ሰሉስ ነው። ከዚያ የተፈጸመበትን ከዚህ የተገለጠበትን አምጥቶ አንድም እግዚአብሔር ላዕሌሁ ለማለት ደገመው። እስመ ሶኪ በከርስኪ እቶም ዘኢይትዐወቅም ኩሌ እርሱን ከመጽነስሽ አስቀድሞ በጸነስሽው ጊዜ ከጸነስሽውም በኋላ እርሱን ከመውለድሽ አስቀድሞ በወለድሽው ጊዜ ከወለድሽውም በኋላ በተፈጥሮ የማይመረመር ማኅፀንሽ በስነሽዋልና። አንድም ሰው ከመሆኑ በፊት ሰው ከሆነ በኋላ በተፈጥሮ የማይመረመር ማኅፀንሽ ወለድሽዋልና። እስመ ሶኪ በከርስኪ እቶም ዘኢይትዐወቅም ኩሌ እርሱን ከመጽነስሽ አስቀድሞ በጸነስሽው ጊዜ ከጸነስሽው በኋላ እርሱን ከመውለድሽ አስቀድሞ በወለድሽው ጊዜ ከወለድሽው በኋላ በተፈጥሮ በማይመረመር ማኅፀንሽ ተወሰነ። አንድም እርሱ ሰው ከመሆኑ በፊት ሰው ከመሆኑ በኋላ በተፈጥሮ በማይመረመር ማኅፀንሽ ተወስኗልና። ኦንኪ ለነ ሰዓሊተ ኀበ እግዚእነ ኢየሱስ ክርስቶስ ዘተሰብአ እምኔኪ በእንተ መድኃኒትነ እኛን ለማዳን ከሥጋዊ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነ ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅ ሆንሽን። ሰዓሊ ለነ ቅድስት ሰው ሆኖ ካዳነን ልጅሽ ስኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ናሁ እግዚእ ወፃ እምኔኪ ኦ ብርክ ጽርም ንጽሕት ሥርዓቲን ስለሚከት የተባልሽ እመቤታችን ሴት የተባረክሽ እመቤታችን አንቺ ነሽ። እሷም በጽል እሱር በመራዊ ይመስለዋል። ወዛ ይህ ተሰብአ ወረደ ቢል አንድ ነው፣ ሰው ሆነ ማለት ነው። ያድኅን ኩሉ ዓለም ዘፈጠረ በበሳሉ ያድኅን ኩሉ ዓለም ዘፈጠረ በበሳሉ በይቅርታው በቸርነቱ ብዛት የፈጠረው ፍጥረት ያድን ዘንድ ወፃ በበሳሉ ያድኅን በበሳሉ ዘፈጠረ በበሳሉ ላይ ገጥሟል። ወፃ በበሳሉ አለ በይቅርታው በቸርነቱ ዘንድ ካንቺ ዘንድ ወጣ። ዘፈጠረ በበሳሉ አለ ይህን ዓለም ካለመኖር ወደ መኖር ካለመታየት ወደ መታየት አመቱቱም ለሰው ልጆች ያለውን ፍቅር ያጠይቃል። ወፍጥረተ ዓለም ይህም ረሃብ አፍቅሮቱ ሰብ እንዲል ያድኅን በበሳሉ አለ ጌትነት ሁሉ ያራረዋልና እስመ ቅኔትከ ወመልክና ከተሬስየ ከተሳለ ሁሉ እንዲል ንሰብሖ ወንወድሶ በውስጥ በአፋ በነፍስ በሥጋ በሰማይ በምድር እናመስግነው። አንድም በፍጹም ምስጋና እናመስግነው። እስመ ውእቱ ኄር ወመከሪ ሰብ ቸር ይቅር ባይ ሰው ወዳጅ ነውና። ሰዓሊ ለነ ቅድስት ቸር ይቅር ባይ ሰው ወዳጅ ከሆነ ልጅሽ ስኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ጥበቡን በልቡናችን ሳይለን አሳድሪልን። ተፈሲ ኦ ምድር ጸጋ ድንግል ዘርመዳደች ለውድ ንጽሕት ክብረ ኩቱ አደ የዓለም ሁሉ መክበሪያ የተላደሰ መሰሻ የገነት የመንግሥተ ሰማያት መውረሻ ነውን ነጋፋ አደብ ኩድክ የሌለብሽ ዶክ ንጽሕት ምልዕተ ምልዕተ እመቤታችን ተፈስሒ ደስ ይበልሽ፣ ደስ ይገባሻል። ዶክት ንጽሕት አላት እመቤታችን ሞብረሌ ብርጭቆ ኩስ ካቦ ናቸው። ያንን ሰርተው ሰቅለው ያኖሩታል። ኋላ በወረዱ ጊዜ ለክቡራን ሰዎች መጠጫ ይሆናሉ። እነዚህ ለሚያጠጣባቸውም ክብር ናቸው። ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ መመስገናቸው በጸጋ ማደራቸው በእመቤታችን ይሆና። ለሚያጠጣባቸው ክብር እንደሆኑ እኛም ከሥላሴ ልጅነት ማግኘታችን በእመቤታችን ነውና። አንድም ዶክተር ኤልሳ አንቺ ነሽ። ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ እየሄደ ሳለ ሕፃናት ተሰብስበው ርግበራ አሉት። መላጣ ማለት ነው። በዚህ ጊዜ ተናዶ ተበሳጭቶ ቢረግማቸው 2 ድብ ከጫካ ወጥተው 42 ሕፃናትን ፈጅተዋል። በዚያም ተሰብስበው ያሉ ሰዎች የነቢይ እግዚአብሔር እርግማኑ እንዲህ ከሆነማ ምርቃቱ ምን ያህል ይበዛ ብለው ከ200 የሚበዙ ሕፃናትን አምጥተው ባርጓቸዋል። ወዲያው ሊቅ ሲል ምንት ንብረታ ለዛቲ ብሔር የዚች ሀገር አናወራ እንዴት ነው አላቸው። ሀገር አሰ ሰናይቲ የቲ ወማየ ብሔር ወሰ እኮ የህቱ ሀገሪቱስ እንደመታየት መልካም ናት። ውሃ ግን ወላድ ቢጠጣው መካን ባለጤና ቢጠጣው ድውይ የምታደርግ ልብ ቆርጦ አንጀት ወጥቶ የሚጥል ነው አሉት። ዋንሶ ሊታዳስ ለወቅተ አዲስ ማሰሮ ጨው ጨምራችሁ አምጡልኝ አላቸው። እነሱም ጨው ጨምረውለት ቢያወጡት ነቁን አሳዩኝ ብሎ ከነቁ ላይ ከመዝ ይቤ እግዚአብሔር ብሎ ከነቁ ላይ ከቦታን አታንክዎ ፈወስክዎ ሲል ነው። ከዚህ በኋላ ድውይ ቢጠጣው ባለጤና፣ መካን ቢጠጣው ወላድ ሆኗል። አንድም ጽዋ አርጤክስ አንቺ ነሽ። እንደምንድነው ቢሉ ይህቺ ጽዋ አርጤክስ የምትገዛው በ300 ወክል
ወርቅ ነው፣ ዋጋዋ ብዙ ነው። የእመቤታችንም ጸጋዋ ክብሯ ብዙ ነውና ያቺን በምድያ መናገሻ ያደርጓታል። ከዛ ሳይጠጣ የሚነክስ የለም። በእመቤታችን ቃል ኪዳን ሳያምን ገነት መንግሥተ ሰማያት የገባ የለም። ብርሃን ዘይትጠፍ የማትጠፋ ብርሃን አንቺ ነሽ። ከማይቶተ ሙሴ ከማይቶተ አሮን ሲለይ ሙሴና አሮን በቀዳማይ ሰዓተ ሌሊት ዓመታቸው በቀዳማይ ሰዓተ መዓልት ታጥቆ ነበርና ከዚያ ሲለይ ብርሃን ዘይትጠፍ አለ። መቅደስ ዘይትትነሰት የማትፈርስ መቅደስ አንቺ ነሽ። ዳንኤል መቅደስ ታነጽ እስከ ክርስቶስ ቢል ወንዝ ትትመዘበር ያለበት ነውና ከዚያ ሲለይ እንዲህ አለ። በትረ ሃይማኖት ዘይትጸንን በትረ ሃይማኖት ዘይትጸንን በትር ጋርኩሎ ዘይትጸንን ብሏል እንጂ የማትጠፊ የማትፈርሽ የአባቶቻችን እምነታቸው ስርዓታቸው ድጋፋቸው አንቺ ነሽ። አንድም ከኤልሳ በትር ሲለይ ነው። ኤልሳ ወደ ሱነም ለማስተማር በወጣ ጊዜ እየወጣ እየገባ የሚያድርበት ሁለት ደጋግ ባልና ሚስት ነበሩት። ከዕለታት በአንድ ቀን አድሮ ሲወጣ ሴትየዋ እኛ ፍትወት ከምንፈጽምበት ሥጋ በሌ ከምናወራበት ይህ የእግዚአብሔር ሰው ቅዱስ ነውና ለእርሱ እየወጣ እየገባ የሚያርፍበት ጸሎት የሚያደርግበት ለብቻው አንድ ሰገነት እንስራለት ብላ ባሏን ጠየቀችው። ባሏም እሺ ብሎ ሰገነት ሰራለት። ምንጣፉን አነጠፈ፣ ጉዝጓዙን ጎዘጎዘ፣ መቅረዙን አዘጋጅተውለት ጠበቁት። ኤልያስም እንደ ልማዱ አሰብሮ ሊያክ ሲመጣ ከሰገነቱ ላይ ወጥቶ ተቀመጠ። ያቺን ሴት አስጠርቶ አንቺ ሴት ለእኛ አንድ መድከምሽ እኛ ላንቺ ምን ላድርግልሽ? ንገሪኝና የምትፈልጊውን ከንጉሥ ዘንድ ሄጄ ልንገርልሽ አላት። አንተ ነቢይ እግዚአብሔር፣ እኛ ከአንተ የምንፈልገው በረከት ነው እንጂ ትንድ በሬ ዳውና ጥሬ አለን አለችው። በዚህ ጊዜ ደቀ መዝሙሩን ገያዝን ጠርቶ አንተ ሰው ይቺ ሴት ለእኛ እንዲህ ደከመች፣ እኛ ለእሷ ምን ብናደርግ ይሻላል አለው። ገያዝም መምህር ልጅ እኮ የላትም አለው። ያቺን ሴት አስጠርቶ አንቺ ሴት የዛሬ ዓመት በዛሬ ወር ልጅ ትወልጃለሽ አላት። ወዲያ ጸነሰች፣ ልጅም ወለደች። 3 ዓመት ሲሆነው አባቱን ተከትሎ ሄዶ ሳለ ታመመ። አሽከሩን ጠርቶ ሄደ ለእናቱ ስጣት አለው። ሄዶ ለእናቱ ይሰጣት። እናቱ አጥባ ገንዛ ከኤልሳ ሰገነት ላይ አኖረችው። ልጄን እንዳትከብሩብኝ ብላ ሄዳ ከኤልሳ ዘንድ የሰጠኝ ሸማ ከደጅ ተቀማ፣ የጠዋቱን ኃጢአቴን ለጠዋት ተመራምረ ልጄ ከደልክብኝ ያለችው። በዚህን ጊዜ ኤልሳ ገያዝን ጠርቶ የችን በትር ከልጁ ላይ አድርገው ልጁ ይነሳል አለው። ከማንም ጋር ምንም ሳትነጋገር ሄደ ከበድኑ ላይ አድርገው ያ ልጅ ይነሳል አለው። ገያዝም በትሩን ይዞ ሄዶ ከልጁ ላይ ቢያደርገው በትሩ የማይነሳ ሆነ። ስለምን ቢሉ ከማንም ጋር ምንም አትነጋገር ብሎት ነበረና እየተነጋገረ ሄዶ ነበረና አንድም አሁን ኤልሳዕን ድከም ሲለኝ ነው እንጂ እንዴት በትር ድውይ ሙት ያስነሳሉ ብሎ እየተዘባበተ ሄዶ ነበረና አንድም ይቺ በትር ሙት ብታስነሳ የኤልሳዕ ደቀ መዝሙር ገያዝ ሙት አስነሳ አንተ ብዬ በከተማ አቦ ባልበታለሁ ብሎ ውዳሴ ከንቱ ሽጦ ነበረና ኤልሳዕ ግን በሄደ ጊዜ አይኑን ከአይኑ አፉን ከአፉ አድርጎ በ6ኛው ሙቀት ልምላሜ ያሰምቶት በ7ኛው አስነስቶታል። አሁን ኤልሳዕን የሚያህል ሰው በአንድ ጊዜ ማስነሳት ተስኖት አይደለም፣ በፍጹም ጸሎትና ትጋት ኃጢአት እንዲሰረይ ለማጠየቅ ነው። አንድን ነገር በሻችሁ በፈለጋችሁ ጊዜ ሳትታክቱ ሳታቋርጡ መልሳችሁ መላልሳችሁ ጸልዩ ለማለት ነው። በስቲሮ ግን ሰው ከአራቱ ባህርያተ ሥጋ ከአምስተኛው ባህርየ ነፍስ እንደተፈጠረ ለማጠየቅ ነው። አንድም የያዕቆብ በትር አንቺ ነሽ። ያዕቆብ ላባን 20 ዓመት ካገለገለው በኋላ ሚስቶቼንና ልጆቼን ስጠኝ እና ልሂድ አስተናብተኝ አለው። ላባም በውኑ በፊት ሞገስ አግኝቼ ከሆነ ከእኔ አትራቅ፣ በአንተ ምክንያት እግዚአብሔር ቤቴን እንዴት እንደባረከው አይቻለሁና አለው። ላባም ያዕቆብም እኔ ከመምጣቴ በፊት የነበረ ሀብት ጥቂት ነበረ፣ እኔ ወደ አንተ ከመጣ በኋላ እግዚአብሔር በእኔ ምክንያት ሀብትን ንብረትን እንደባረከልህ አይተሃል። ስለዚህ እኔ ደግሞ ለቤቴ የምሰራው መቼ ነው አለው። ላባም ምን ልስጥህ አለው። በበጎች መካከል ባለፍኩ ጊዜ ዥንጉርጉር ጥቁር ነው ያለባቸው በጎችና ፍየሎች ለእኔ ይሁኑ፣ ይህ የሌለባቸው ለአንተ ይሁኑ አለው። በዚህ ከተስማማ እንደገና እያገለገልኩ በጎችን እየጠበቅኩ ልኖርልህ አለው። ላባም እሺ እንደ ቃልህ ይሁን አለው። ያዕቆብም በጎቹን ሰብስበው በበጎቹ መካከል ሆኖ ሌምን፣ ለውዝ፣ ኤርሞን የተባሉ በጎችን ሰብስበው ሁለቱን ጨርሶ ላጣቸው። አንደኛውን ዥንጉርጉር አድርጎ ተወው። ኋላ በጎቹ ሊጠጡ በመጡበት ጊዜ በገንዳ ውስጥ አደረገው። በጎቹም በትሮቹን አይተው እንደ በትሮቹ ዥንጉርጉር ሽመልመሌ መሳይ ወለዱ። እነዚህ ከላባ በጎች ለያቸው። ምልክት ያላቸው ኃያላኑን ለያዕቆብ፣ ምልክት የሌላቸው ደካሞቹ የላባ ሆኑ። ይህ ምሳሌ ነው። በት የሥላሴ በጎቹ በበትሮቹ ምክንያት እንደተለዩ ምዕመናንም በሥላሴ አምነው የመኖራቸው ምሳሌ ነው። ዥንጉርጉሩ የወልድ ምሳሌ ነው። ያ ዥንጉርጉሩ እንደሆነ ወልድም አምላክ ወሰብ ነውና። ውሃው የጥምቀት አውራዎቹ የመምህራን የቀሳውስት ምሳሌ ነው። እነዚያ በጎቹ በትሮቹን አይተው ከላባ በጎች እንዲለዩ ምዕመናንም በሥላሴ አምነው
ከዲያብሎስ የመለየታቸው ምሳሌ ነው። አንድም በትር የእመቤታችን ምሳሌ ነው። ሶስቱ አለው የንስሐ ሥጋ፣ የንስሐ ነፍስ፣ የንስሐ ልቦና ምሳሌ ነው። በጎቹ በትሮቹን አይተው የበትሮቹ መልክ ይዘው እንደሚወለዱ ምዕመናንም ማርያም ማርያም እያሉ የመውለዳቸው ምሳሌ ነው። ላባ የዲያብሎስ ያዕቆብ የጌታ ምሳሌ ነው። በጎቹ በበትሮቹ ምክንያት እንደተለዩ ምዕመናንም በእመቤታችን ምክንያት ከሐሰር ወደ ክብር፣ ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከሲኦል ወደ ገነት ተሸጋግረንባታልና እንዲህ አለ። አንድም ሙሴ እስራኤል ዘሥጋት በባህር ከፍሎ ያሻገረበት በትራችን ያሽስ እንደምንድነው ቢሉ እስራኤላውያን በግብፅ ባርነት ይኖሩ ነበር። ከግዞቱ ብዛት የተነሳ ወደ እግዚአብሔር ጮኹ። እግዚአብሔርን ጩኸታቸውን ሰማ፣ ሊረዳቸው መጣ፣ በረድኤት ወረደ። በመጋቢ ብሉይ በቅዱስ ሚካኤል አማላጅነት፣ በሊቀ ነቢያት በቅዱስ ሙሴ መሪነት በ9 አበይት መቅሰፍት በ10ኛ ሞተ በኩር እስራኤላውያንን ነፃ ወጣ። እስራኤላውያን ሲጓዙ ከባሕረ ኤርትራ ሲደርሱ ከኋላቸው ግብፃውያን የተከተሉ ደረሱባቸው። በዚህ ጊዜ እስራኤላውያን ጨነቃቸው፣ ወደ እግዚአብሔር ጮኹ። ሙሴንም በግብፅ መቃብር አተን ነው በበረሃ እንድንሞት ያመጣህን፣ በዚያውስ ላይ እኛ ለግብፃውያን ለፈርዖን ብንገዛ ይሻላል ያለ ቃል አልነበረምን አሉት። ሙሴም አይዟችሁ አትፍሩ፣ ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውምና ብሎ ወደ እግዚአብሔር ጮኸ። ወደ እግዚአብሔር ቢጸልይ እግዚአብሔርም በያዘው በትር ባህሩን ምታው፣ ያን ጊዜ ይከፈልልሃል አለው። ሙሴም እግዚአብሔር እንዳለው በያዘው በትር ባህሩን ቢመታው ባህሩ ለሁለት ተከፈለ። እስራኤላውያን ተጠናቀው ሲወጡ ፈርዖንና ሰራዊቱ ተጠናቀው ሲገቡ ድጋሜ ባህሩን በበትሩ ቢመታው እስራኤላውያን ሁሉም ነፃ ወጡ። ፈርዖንና ሰራዊቱ በዚያ ሰጠሙ። እስራኤላውያን ደስ ብለው እግዚአብሔርን አመሰገኑት። ይህ ምሳሌ ነው። ግብፅ የሲኦል፣ ከነዓን የገነት የመንግስተ ሰማያት ምሳሌ ነው። ሙሴ የእግዚአብሔር በትር የመስቀል፣ ሙሴ በበትሩ ምክንያት እስራኤላውያንን ነፃ እናወጣ። እግዚአብሔርም በመስቀል ትርክዛው ነፍሳትን ከሲኦል ባህር የማውጣቱ ምሳሌ ነው። አንድም በትር የእመቤታችን ምሳሌ ነው። ምዕመናን በእመቤታችን አማላጅነት ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከሲኦል ወደ ገነት ተሸጋግረንባታልና እንዲህ አለ። ምስማኮሙ ለቅዱሳን ምስማኮሙ ለቅዱሳን የጸናች የቀናች የአባቶቻችን ሃይማኖታቸው አንቺ ነሽ። ይህስ እንደምን ነው ቢሉ አብርሃም ሶርያዊ የሚባል ሊቀ ጳጳስ አለ። አንድ ተንባላታዊ ንጉሥ ወዳጅ ነበረው። ይህ ከእሱ ጋር ይጨዋወታል። አንድ አይሁዳዊ የሚከራከረው ነበር። ሁልጊዜ እየተከራከረው አይሁዳዊ አብርሃም ሶርያዊ ያሸንፈው ነበረ። ከዕለታት አንድ ቀን አብርሃም ሶርያዊ በሌለበት ይህ አይሁዳዊ ከንጉሥ ዘንድ ሄዶ እነዚህ ክርስቲያኖች ውሸተኞች ናቸው ይለዋል። እንዴ ውሸተኞች ቢሆኑ ነው ሁሌ የተከራከረ የሚረታ የሚያሸንፈ አለው። እንጂል ወንጌል የምትባል መጽሐፍ አለቻቸው። በዚያች መጽሐፍ ላይ ጥቂት እምነት የሰናፍጭ ቅንጣት ታህል እምነት ቢኖርህ ይህን ተራራ ተነስተህ ወደዚያ ሂድ ብትሉት ይሄዳል ትላለች፣ አይዋሽም፣ ጠይቀው፣ ይህን አድርገህ አሳየኝ በለው አለው። ንጉሱም አብርሃም ሲመጣ ይነሳዋል። በሄደ ጊዜ ትዝ ይለዋል። ከዕለታት አንድ ቀን አብርሃም በመጣ ጊዜ አንተ ሰው ሁል ጊዜ ጠይቃለሁ እያልኩ ስትሄድ ትዝ ይለኛል፣ ስትመጣ ይረሳኛል። እንጂል ወንጌል የምትባል መጽሐፍ አለቻችሁ ወይ አለው። አዎን አለው። የሰናፍጭ ቅንጣት ታህል እምነት ቢኖርህ ይህን ተራራ ተነስተህ ወደዚያ አሁን ብትለው ትሆናለች ወይ አለው። አዎን አለው። ታደርጉታላችሁ ወይ አለው። አዎ አባቶቻችን አድርገውታል አለው። እናንተስ ታደርጉታላችሁ ወይ አለው። አዎ እናደርገዋለን አለው። እንግዲያውስ የሚመጣን አእላፈ እስራኤል የአንድ ሰው እምነት ተራራ የሚያነሳ ከሆነ የዚህ ሁሉ እስራኤል እምነት ተራራ አያክል ወይ? እንግዲያውስ አድርገህ አሳየኝ አለው። እንግዲያውስ ቀን ስጠኝ አለው። 3 ቀን ሰጠው። እሱም አብርሃምም ሄዶ ወደ እመቤታችን ሲሄድ ሄዶ ቢማሰል እመቤታችን ተገልጣለት ይህ ለአንተ አይሆንም፣ አንተ በክብር በሹመት ነው ያለው። ስለ ልጄ ብሎ ስለ ልጄ ፍቅር ብሎ አንድ አይን ለዘማ የሰጠ ለነዳያን እየመጸወተ የሚኖር ስምዖን የሚባል ጫማ ሰፊ አለ፣ እሱ ያነሳልሃል አለችው። እሱም እንደተባለው ወደ ስምዖን ቢሄድ ስፌት እየሰፋ ጫማ እየሰፋ አገኘው። አንተ ሰው ተራራ አንሳልኝ ያለው ምን ነው? እኔ የዚህ ሰው መስላለሁ? በዚያ ውስጥ ላይ ድሃ በሀገሩ አይኑር ወይ ብለህ ነው ወይ አለው። አይኔስ እንደዚህ አይደለም፣ እመቤቴ ልካኝ ነው አለው። እመቤቴ እስከላከችሽ አለው። እንግዲያውስ አንተ እኔን እያየ ህዝቡ አንተን እያዩ ይዝሩ፣ እኔን አትግለጠኝ አለው። ህዝቡ እሺ አለው። በዚህ ጊዜ አብርሃም እንደ ቁስቋም፣ ተራራው እንደ እንጦጦ፣ ህዝቡ እንደ ሱሉልታ ሆነው 400 ሲወጣ 41 ጊዜ ኪርያላይሶን አድርሰው ሲጨርሱ ለቀረ ደብረ ተከለ ደብረ እንዲል ተራራው 3 ጊዜ ከፍ ዝቅ ብሎ ተነስቷል። ለዚህ ነው የአባቶቻችን ሃይማኖታቸው ተራራን የሚያፈርስ እምነታቸው አንቺ ነሽ አለ። ሰአሊ ለነ ኀበ ክርስቶስ ወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ አማልጂን። ኬር ቸር ይቅር ባይ ከሚሆን ወመድኃኒነ ለነፍስ ለሥጋ ድነት ከሚሆን ይምሃረነ ይቅር ይለን ዘንድ
ወይሳለነ ኃጢአታችን በነፍስ በሥጋ በምድር በሰማይ ኃጢአታችን ያስተሰርይልን ዘንድ ይስረ ኃጢአተነ ኃጢአታችን ያስተሰርይልን ዘንድ ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋስ ተስርየተ ኃጢአት የት እንዲል ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ስኔት በድንግልና ስልኩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለመኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሴት አለ። ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈጥሮ አለባቸው። እሷ ግን ቅድመ ሰኒስ ጊዜ ሰኒስ ድረ ሰኒስ ስለት ናትና ክብርትም አለ። ሌሎች ሰዎችን ብናከብር ጻድቃን፣ ሰማዕታት፣ ነገሥታት፣ ካህናት፣ ዲያቆናት ወለዱ ብለን ነው። እሷ ግን እመ አምላክ ወላዲተ አምላክ ብለን ነውና ልዩም አለ። ሌሎች ሰዎች እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብረው ይዞ መገኘት አይቻልም። እሷ ግን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና አይኑ አኖ ያሉ እንደሆነ አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አልፋው አኖ ያሉ እንደሆነ ለመኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና ነው አይደለም። እንኳን በእመቤታችን በጻድቃን በቅዱሳን በየዕለቱ ልመና የለም። ባት ስለቶ እንዴት በዚህን ጊዜ ባርካው ወደ ሰማይ ታደርጋለች። እሱም ከመካነ ግብሩ ይቀመጣል። ወሶ በፈጸመ ወድሶታ ባረከቶ አበቶ ሰላም ወአርገት ምስለ እልያ መላእክት በአብይ ክብር ወስብሐት እንዲል ይህ ጉባኤ ነው። ይቆየን።